በዚች ምድር ላይ ለአንድ ሰው ሁሉንም ነገር ልትገፈው ትችላለህ። ንብረቱን፣ ክብሩን፣ የሚወዳቸውን ሰዎች አልፎም ተርፎም ስሙን አጥፍተህ በቁጥር ብቻ ልትጠራው ትችላለህ። ነገር ግን የትኛው ምድራዊ ኃይል ሊወስድበት የማይችለው አንድ ምስጢራዊ ነፃነት ዓለም በውስጡ አለ። ዛሬ የምናወጋው ስለ አንድ አይበገሬ ሰው ነው። ስሙ ቪክቶር ፍራንክል ይባላል። እሱ በታሪክ እጅግ አስከፊ የሆነውና የሞት ፋብሪካ የሚባለው የናዚ እስር ቤት ውስጥ ለዓመታት አሳልፏል። በዙሪያው ሞት እንደ ጥላ ይከተለው ነበር። ረሃብ አጥንቱን አስቀርቶታል። ቅዝቃዜው ደሙን ሊያቆመው ደርሷል። ነገር ግን በዚያ የጨለማ ዓመታት ውስጥ ሆኖም ዓለምን ለዘላለም የለወጠ አንድ ታላቅ እውነት አገኘ። ሕይወት በማንኛውም ሁኔታ ውስጥ ትርጉም አላት የሚል እውነት። ዛሬ ይህ ሰው በሞት አፋፍ ላይ ሆኖ ሕይወትን እንዴት እንዳሸነፈና እኛስ በገጠመን ፈተና ውስጥ ትርጉምን እንዴት መፈለግ እንዳለብን የሚነግረን አስገራሚ ጉዞ አብረን እንጀምራለን። እናንተም ላይክ፣ ሸር እና ሰብስክራይብ በማድረግ አብራችሁን ቆዩ። ዓመተ ምሕረቱ 1942 ነው። የቪየና ጎዳናዎች በናዚ ወታደሮች አምባ ድምፅ ይርገበገባሉ። ዶክተር ቪክቶር ፍራንክል ወጣት ሚስቱ ቲሊና አረጋውያን ወላጆቹ ወደማይታወቅ መዳረሻ በሚጓዝ የጭነት ባቡር ውስጥ ተጭነዋል። ባቡሩ ውስጥ አየር የለም፣ ብርሃን የለም። ያለው ፍርሃትና የሰዎች ስቃይ ብቻ ነው። መዳረሻቸው አውሽዊትዝ የተባለው የሞት ካምፕ ነበረ። ባቡሩ ሲቆም መጀመሪያ የገጠማቸው ትዕይንት የሰው ልጅን አእምሮ የሚበክል ነበረ። ጩኸት፣ የውሻ ጩኸትና የሰዎች ድብደባ። ፍራንክል በዛች ቅጽበት ከቤተሰቦቹ ተነጠለ። ሚስቱና ወላጆቹን ለመጨረሻ ጊዜ ማየቱ መሆኑን ያን ያላወቀም ነበረም። በካምፕ ውስጥ የመጀመሪያው ተግባር ማንነትን መግፈፍ ነበረም። የያዙትን ንብረት ሁሉ ተወሰደ። ፍራንክል በሕይወት ዘመኑ የደከመበትና ሊያሳተመው የተዘጋጀውን ሳይንሳዊ ምርምር ጽሑፍ ማንስክሪፕት ደብቆ ይዞት ነበረም። ነገር ግን ወታደሮቹ አግኝተውት በፊቱ ቀዳደው ጣሉት። በዛች ሰዓት ፍራንክል ስም አልነበረውም፣ የታወቀ ሐኪምም አልነበረም። እሱ ለናዚዎች ቁጥር እንዲሁ ተራ ቁጥር 119 104 ብቻ ነበረም። የካምፑ ሕይወት ከሰው ልጅ አቅም በላይ ነበረ። በቀን አንዲት ስስ ቁራጭ ዳቦና ውሃ የመሰለ ሾርባ ብቻ። ብርዱ አጥንት ይሰብራል፣ ስራው ደግሞ ማለቂያ የለውም። ፍራንክል በባዶ እግሩ በረዶ ላይ እየተጓዘ ድንጋይ ይፈነቅላል። በዙሪያ ያሉ ጓደኞቹ በበሽታ በረሃብና በድካም ረግፈዋል። ነገር ግን በድንጋይና በደም መካከል ሆኖ ፍራንክል አንድ ትልቅ ነገር አስተዋለ። ሰዎችን የሚገድላቸው ረሃቡ ብቻ አልነበረም፣ ተስፋ መቁረጥ እንጂ። ነገ ይሻላል የሚል ዓላማ ያጡ እስረኞች በቶሎ ለመሞት እጃቸውን ይሰጣሉ። ፍራንክል ግን በምናቡ ከሚስቱ ጋር ያወጋል። ወደፊት በትልቅ አዳራሽ ውስጥ ለተማሪዎቹ ስለዚህ መከራትም ሲሰር ይታየዋል። ስቃዩን ሊቋቋሙት የማይችሉበት ቢሆንም ፍራንክል በውስጡ ያለውን መንፈስ ማንም ሊነካበት እንደማይችል ተረዳ። ሰው በላ በሆነው በዚህ ስርዓት ውስጥ እንኳን ግማሽ ዳቦውን ሌላውን የተራበ ጓደኛ የሚሰጥ እስረኛ አለ። ይህ ለፍራንክል ትልቅ ትምህርት ነበረም። አካሉ በሰንሰለት ቢታሰርም ለገጠመኝ መከራ የምሰጠው ምላሽ የእኔ ምርጫ ነው የሚለውን ታላቅ የነፃነት ሚስጥር በያዘም በዚያ ጨለማ ውስጥ ሆኖ አገኙ። በዚያ በሞት ጥላ ውስጥ በቆሻሻውና በጨለማው የማጎሪያ ካምፕ ውስጥ ሆኖ ፍራንክል አንድ እውነት በብርሃን ፍጥነት ተረዳ። ይህ እውነት ዛሬም ድረስ በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚቀይር የነፃነት ቁልፍ ነው። ፍራንክል እንዲህ አለ። አንድ ሰው ያለበት ሁኔታ ወይም አካባቢ ሊቆጣጠረውና እንደፈለገ ሊያደርገው ይችላል ብሎ ማሰብ ስህተት ነው። እርግጥ ነው ናዚዎች የእነሱን አካል አስረውታል፣ ክብሩን ገፈውታል፣ በረሃብ ቀጥተውታል። ነገር ግን የትኛውም ኃይል ሊገባበት የማይችል አንዲት ቅዱስ ስፍራ በውስጡ እንዳለች ታወቀም። እሷም በገጠመን ሁኔታና በምንሰጠው ምላሽ መካከል ያለችው ክፍተት ናት። በእጅህ ላይ ድንጋይ ቢወድቅብህ ስሜቱ ህመም ነው። ይህ ሁኔታው ነው። ነገር ግን ያንን ህመም በምን አይነት ስሜት ትቀበለዋለህ? ለሚገርፉህ ሰዎች ባለህ አመለካከት ላይ ማንም ትዕዛዝ ሊሰጥ አይችልም። ፍራንክል ይህችን ክፍተት የሰው ልጅ የመጨረሻዋ ነፃነት ይላታል። ፍራንክል በካምፑ ውስጥ ሆነው አስገራሚ ተግባር የሚፈጽሙ ሰዎችን ተመለከተም። በጣም ተርበው ሳለ ያገኟትን የመጨረሻ ቁራጭ ዳቦ ለሌላው የሚሰጡ እስረኞች ነበሩ። ሌሎች እስረኞችን የሚያጽናኑና ተስፋ የሚሰጡ ሰዎችም ነበሩ። እነዚህ ሰዎች አንድን ትልቅ እውነት በስራ አሳዩ። ሰው በገጠመው ስቃይና መከራ ቅርጽ አይያዝም። ይልቁንም ለመከራው ትርጉም በመስጠት መከራውን ቅርጽ ያስይዘዋል። ፍራንክል እንዲህ ሲል ያስተምራል። ሕይወት በመሰረቱ መከራ ሊሆን ይችላል። ነገር ግን ያንን መከራ እንዴት እንደምትሸከመው መወሰን ያንተ ፈንታ ነው። በመከራ ውስጥ ትርጉም ማግኘት ይቻላል። ስቃይ ትርጉም ሲያገኝ ስቃይ መሆኑ ያቆማል። ለሚወዱት ሰው ሲሉ፣ ለአንድ ትልቅ ዓላማ ሲሉ
ወይም ደግሞ የተሻለ ሰው ለመሆን ሲሉ መከራን መቀበል መከራውን ወደ ድል ይቀይረዋል። ስለዚህ ወዳጄ በአሁኑ ሰዓት በሕይወትህ የሚገጥምህ ሁኔታዎች መለወጥ አቅቶህ ይሆናል። ሰዎች ወይም አካባቢህን መቀየር አትችል ይሆናል። ነገር ግን ፍራንክል እንደሚለው ሁኔታውን ለመለወጥ በማንችልበት ጊዜ ራሳችንን እንድንለውጥ ተጠርተናል። የነፃነትህ ቁልፍ በእጅ ውስጥ ነው። ሁኔታዎች የቱንም ያህል ጨለማ ቢሆኑም ለአሁኑ ቅጽበት የምትሰጠውን ምላሽ የመምረጥ ሙሉ ስልጣን ያንተ ብቻ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ቪክቶር ፍራንክል ከማጎሪያ ካምፕ ወጣ። ነገር ግን የጠበቀው ዜና ልብ ሰባሪ ነበረ። የሚወዳት ሚስቱ፣ ወላጆቹና ወንድሙ አልተረፉም። ፍራንክል በዚህ ምድር ላይ ብቻውን ቀረ። በዚህ ጥልቅ ሐዘን ውስጥ ሆኖም አንድ ጥያቄ ቀረበም። የሁሉ ስቃይ ለምንድን ነው? በሕይወት መቆየቴስ ምን ትርጉም አለው? ለዚህ ጥያቄ የሰጠው ምላሽ ሎጎ ቴራፒ የተሰኘው አዲስ የስነ ልቦና ሕክምና መንገድ ሆነ። ሎጎስ ማለት የግሪክ ቃል ሲሆን ትርጉሙም ትርጉም ማለት ነው። እንደ ፍራንክል እምነት የሰው ልጅ መሠረታዊ ፍላጎት ደስታን ማሳደድ ወይም ስልጣንን መፈለግ አይደለም፣ ይልቁንም ትርጉምን መፈለግ ነው። ፍራንክል እንዲህ ይላል፣ ሕይወት እንደ ጥያቄ ናት። እኛ ሕይወትን ትርጉምሽ ምንድን ነው ብለን የምንጠይቃት ሳይሆን እሷ እኛን ትርጉምህ ምንድን ነው ብላ በየቀኑ ትጠይቀናለች። እኛም መልስ የምንሰጠው በንግግር ሳይሆን በምንኖርበት ሕይወትና በምንወስደው ኃላፊነት ነው። ታዲያ ይህንን ትርጉም የት ነው የምናገኘው? ፍራንክል 3 ዋና ዋና መንገዶችን ይጠቁመናል። አንደኛ፣ በስራ ወይም በፈጠራ አንድን ነገር ለዓለም በማበርከት መጽሐፍ በመጻፍ፣ ስዕል በመሳል ወይም በሙያ ሰዎችን በማገልገል በምትሰራው ስራ ውስጥ ትርጉም ስታገኝ ሕይወት ዋጋ ይኖረዋል። ሁለተኛው ደግሞ በተሞክሮ ወይም በፍቅር አንድ ሰው በሙሉ ማንነቱ በመውደድ ወይም የተፈጥሮን ውበትና ጥበብን በማድነቅ ፍቅር ለሌላ ሰው ስንል የምንኖርበት ታላቅ ትርጉም ምንጭ ነው። ሶስተኛው ደግሞ በአመለካከት፣ ይህ ደግሞ እጅግ አስቸጋሪውና ታላቁ መንገድ ነው። ልንቀይረው የማንችለው ስቃይና መከራ ሲገጥመን፣ ለምሳሌ ሞት ወይም ደግሞ የማይድን በሽታ፣ ያንን ስቃይ በክብር በመቀበልና ለሌሎች ምሳሌ በመሆን ትርጉም ማግኘት ይቻላል። ስቃይ ትርጉም ሲኖረው ስቃይ መሆኑን ያቆማል። ፍራንክል አንድ አሳዛኝ ታሪክ ይነግረናል። አንድ አረጋዊ ሐኪም ሚስቱ ስለሞተችበት በከባድ ሐዘን ተመትቶ ወደ ፍራንክል መጣ። ፍራንክልም እንዲህ ሲል ጠየቀው፣ ዶክተር፣ ሚስትህ ከመሞቷ በፊት አንተ ብትሞት እሷ ምን ትሆን ነበር አለው። ሐኪሙም እሷማ እጅግ ትሰቃይ ነበር ብሎ መለሰ። ፍራንክልም ቀጠለ፣ እንግዲህ አሁን አንተ እየኖርክ ያለው እሷ እንዳትሰቃይ ነው። ይህ የአንተ ስቃይ የእሷን ስቃይ ያስቀረም ትልቅ ዋጋ ነው ብሎ ነገረው። በዛች ቅጽበት ሐኪሙ ለሐዘኑ ትርጉም አገኘለት፣ ስቃዩም ቀለለለት። ትርጉምን ፍለጋ ማለት ደስታን ማደን አይደለም። ደስታ ትርጉም ባለው ሕይወት ውስጥ የሚገኝ ተረፈ ምርት ነው። ትርጉም ያለው ሰው ተራራን ይፈነቅላል። ትርጉም የሌለው ሰው ግን በድሎት ውስጥ ሆኖ እንኳን ባዶነት ይሰማዋል። ዛሬ ዓለማችን በባዶነት ስሜት እየተሰቃየች ትገኛለች። ብዙ ሰው ለምን እኖራለሁ የሚለውን ጥያቄ መመለስ አቅቶታል። ፍራንክል ግን ይመልስልናል። ትርጉምህ ወደፊት ይጠብቃል። ገና ያልተገለጠ አቅም፣ ገና ያልተሳካ ዓላማ፣ ገና ያልተሰጠ ፍቅር አለህ። ስለዚህ ተስፋ አትቁረጥ፣ ሕይወት ከአንተ ብዙ ትጠብቃለችና። እንግዲህ የቪክቶር ፍራንክል የሕይወት ታሪክና ትምህርት እዚህ ላይ ያበቃል። ነገር ግን የፍራንክል መልእክት በታሪክ መጽሐፍት ውስጥ ብቻ የሚቀር ተራ ወሬ አይደለም። ዛሬ አሁን እዚህ ላለኸው ለአንተ የሚሆን የሕይወት ስንቅ ነው። ምናልባት ዛሬ በሕይወትህ ውስጥ ጨለማ የበዛብህ ይመስልሃል። ሁኔታዎች ከአቅምህ በላይ ሆነው ተስፋ አስቆርጠውሃል። በቪክቶር ፍራንክል ጫማ ውስጥ ሆነህ ራስህን ተመልከት። እሱ ሁሉንም ነገር አጥቶ በሞት ጥላ መካከል ሆኖ አዎ ለሕይወት ብዙ ዋጋ ከፍሎ ከተቻለ አንተም ትችላለህ። ፍራንክል ያስተማረን ትልቁ ቁም ነገር ይህ ነው። ሕይወት ለምን እንዲሆነብኝ ብለን የምናማረርባት ሜዳ አይደለችም። ሕይወት የቱንም ያህል ከባድ ጥያቄ ብታቀርብልን እኛ በኃላፊነትና በትርጉም መልስ የምንሰጥባት መድረክ እንጂ። ስቃይ ትርጉም ሲኖረው ስቃይ መሆኑ ያቆማል። እንባህ ዓላማ ሲኖረው ብርታት ይሆናል። ከእንግዲህ ሕይወት ምን ትጠቅመኛለች ብለህ አትጠይቅ። ይልቁንም ሕይወት ከኔ ምን ትፈልጋለች ብለህ ራስህን ጠይቅ። ገና ያልተወለደ ሰው፣ ገና ያልተሰራ ስራ፣ ገና ያልተሳካ ህልም ይጠብቃልና ትርጉምህ ወደፊት እንጂ ወደ ኋላ አይደለም። ከእንግዲህ ሁኔታውን ለመለወጥ በማንችልበት ጊዜ ራሳችንን እንድንለውጥ ተጠርተናል። ራስህን ለውጥ፣ ትርጉምህን ፈልግ። ያኔ ዓለም ስታበራ ታያታለህ።